ሰዎች ሁሉ ደካም ናቸው። ማርያም ሳይሆን እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ። እኔ ገብርኤል እንደጠራት ነው የምጠራት። ይቅርታ ገብርኤል እንደዛ ነው ያላት። ገብርኤል እመቤታችን ቅድስት ድንግል ማርያም አላላትም። ከተሳሳተ ገብርኤል ተሳስቷል ማለት ነው። ወደ ሌላ እንሄድበታል። ባይተው ላናንቃት አይደለችም፣ ላናንቃት አይደለም። ባይተው እመቤት ናት እኮ ገለጽኩልህ። እንዴት ነው ዳንከው ያልከኝ? በምን ምክንያት እንዴት ዳንከው? ግልጽ አድርግልኝ እስኪ ጥያቄ። ድኛለሁ አልከኝ፣ ራይት? ድኛለሁ ብለህ ስትለኝ የእግዚአብሔር ልጅ ሆኛለሁ አልከኝ። በጥምቀት ምናምን ነገር አልክኝ አይደለም? ኃጢአት ተወግዶልኝ ምናምን አልከኝ። እሱ ነገር ስፔሲፊክ የቤተክርስቲያናችን አስተምሮ ያው ወላጆች ወስደው ልክ አብርሃም ይስሐቅ። ኧረ ቆይ ሌላ ቦታ አይደለም። ቆይ አሁን ሌላ ቦታ ይክ ነው አልጠየቅኩም። እኔ ያልጠየቅኩት እንዴት ነው ዳንከው ብዬ ስለ ግልጽ እኮ ነው። አማርኛ በጣም ግልጽ ነው። ዳጊሻ እየመጣ በስመ አብ ከረጅም ጊዜ በኋላ የኔ ወንድም በኢየሱስ ደስ አለኝ ዳጊሻ ሲመጣ። እሺ ዳጊሻ ስለመጣ ደስ ብሎኛል። እኔ እንዴት ነው ዳንከው ብዬ ነው የጠየኩት። ከምን ዳንክ ብዬ ስል የዳንክበትን ነገር ነግረኸኛል። ሰው እንዴት ነው ዳንከው? ግልጽ ነው አማርኛ። አምነህ ነው ዳንከው? ታምኖ ነው ዳንከው ወይስ እንዴት ነው? የቤተክርስቲያናችን አስተምሮ ያው ተጠምቅ ያለው እግዚአብሔርንም አመኘዋለሁ። ከዚህ አኳያ አዎ። ስለዚህ ተጠምቀህ ዳንከው? ቄም አመኘም። እሺ ዳግሻ ይቀጥላባ። እሺ ቤካ ይቅርታ ከልጆች ጋር ስላለሁኝ ረጅም ጊዜ አይኖረኝ ብዬ ማለት እምነት ተከታይ ይቅርታ የምን እምነት ተከታይ ነህ አንተ? እስላም ነህ? እሺ ሰላም ቤካዬ ኤምኤምጂ ሰላም ብያለሁ። ታች ያላችሁ ወንድማቶች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቤካዬ እየሰማሁ ነበረ ከውጭ ከወንድማችን ጋር ጥሩ እየተይዛችሁ ሆነን የገባሁት ወንድማችን አንድ ሁለት ጥያቄ ከንግግራችሁ ላይ ስለፈጠረብኝ እሷን ጠይቄ ቁጭ ብዬ ልስማ ብዬ ነው። ወንድማችን ፈቃደኛ ከሆነ ቢመልስልኝ ቀላል ጥያቄ ናቸው። አልፈልግም አለመመለስ ይችላል። ሰላም ኤምኤምጂ መምህርም አይደለሁም ምንም አይደለሁም። ለመማርና ለማወቅ ከፈለግ ቅድስት ቤተክርስቲያን ስንት ሊቃውንት አሏት፣ እዛ መሄድ ይቻላል። እኔ ገና ምንም ማቅሰው አይደለሁም። ግልጽ ነው። እሺ ያው እዚህ ስላገኘን ነው ያገኘን። ቅድስት ቤተክርስቲያን አይደለም እዚህ ያገኘን። የመጣኸው ደግሞ ለመማማር እንደሆነ ለቤካ ስትነግረው ነበር። አይ ለመማማር ሳይሆን የተሳሳተ ነገር ወንድማችን ሲል አይ አውዱ ነው ለማለት ብቻ ነው የገባው። በዛ ላይ ጥሩ አነጋገሩም ጥሩ ስለሆነ ረጋ ያለ ልጅ ስለሆነ ከዛ አኳያ ነው እንጂ ምናልባት ከኔ የሆነ ነገር ጠብቀህ የምጠይቀኝ ሆኖ እኔ የማላውቀው ከሆነ ፖለቲካ ለመስራት አያመችም ብዬ ነው። ግን ልጁ ቅን ልቦና ስላለው ስንነጋገር በዛ ምክንያት ነው የቆየሁት እንጂ ብዙ እውቀትም ኖሮኝ አይደለም። ለመነጋገር ግን ካልክ ያው ማውቀው ከሆነ እንነጋገራለን፣ ማላውቀው ከሆነ ደግሞ ሊቃውንት አባቶቻችን አሉ እጠይቃቸዋለሁ። አንተም ሄደህ ብትማር ጥሩ ነው ብዬ ነው። እሺ ቀጥል። እሺ ያው ለመማማር ስላልክ እንግዲህ መማማር ከሆነ እኔ የማላውቀው አንተ የምታውቀው ነገር ይኖራል ማለት ነው። አንተ የምታውቀው እኔ የማላውቀው ወይ ደግሞ እኔ የማውቀው አንተ የማታውቀው ነገር አለ ማለት ነው። ይሄ ነው መማማር ማለት። እኔ እንደዛ ነው የማስበው። እኔ ሁሉን አውቃለሁ ብዬ አላስብም። ያንተን ደግሞ ነግረኸኝ። ስለዚህ ሁለታችን ሁሉ እንደማናውቅ ካሰብን መማማር አለብን ማለት ነው። መማማር ማለት እንግዲህ አንዱ ይጠይቃል የማያውቀውን ነገር ወይ ያልገባውን ነገር፣ አንደኛው በገባው ልክ ይመልሳል። በገባው ልክ የመለሰው መልስ ነው ማለት ላይሆን ይችላል፣ ወይ መጽሐፍ ቅዱሳዊ ላይሆን ይችላል። ይቅርታ የምን እምነት ተከታይ ነው? እኔ ወንጌል አማኝ፣ ወንጌልን የማመን ክርስቲያን። ሉተራን ማለት ነው። ወንጌል አማኝ ናቸው ሉተራኖች። አሁን ወደ 40 ምናምን ሺህ ስለተከፋፈለ ስለማላውቀው እስቲ ከየትኛውን 45 ሺህ ስለሆናችሁ አሁን 45 አይደለም 145 ደርሰናል። እግዚአብሔር ይመስገን። ጌታ እያበዛን ነው። ቁጥሩን ለምን እንደቀነስከው አላውቅም። ወደ ጉዳያችን እንመለስና እንማማር። ሰው ፍጹም ነው ብለህ ታስባለህ? በአንተ እውቀት ነው የምትመልስልኝ? በቤት እኮ ቆይ ወዳጅ ቁጥሩን ስለቀነስከው ብዬ ድምፅ ተቀየረ። አየሁ ቁጥሩን ስትቀንሰው ነው። አየህ ቁጥሩን አትቀናንስ። ምን ችግር እኔ ያልኩትን አልኩ። አሁን አየህ አግሬሲቭ ስለማታውቅ ነው። ልጁ ከልጁ ጋር ላውራ ወይ የአንተ መንፈስ ትንሽ ተቆጣ። ልጁ ግን ጥሩ ነው ሲጠይቅ ሲያወራ ቁጥሩን እኮ ነው። ቁጥሩን አትቀናንስ ነው ያልኩህ። ያው እንግዲህ ምናልባት ምን አገባ ቁጥሩ ላይ
አንተ ነው የሚያገባ። ይቅርታሽ በቃ አንተ ነው የሚያገባ። መነጋገሩ ይሻላል። ትንሽ እኮ ይቅርታ፣ አንተ ነው የሚያገባ። ጥያቄን ቀጥልሽ። ይቅርታ ጠየቅኩ እኮ አንተ ነህ ስለ ቁጥሩ የሚያገባ። እኔ አያገባኝም። ይቅርታ። ሰው ፍጹም ነው ብለህ ታስባለህ? በአንተ እውቀት ነው የምትመልስ። በቤተክርስቲያን እውቀት አይደለም። ቤተክርስቲያን ሌላ ልታስተምር ትችላለች። መልስ ትክክል ባይሆን ምንም ብሌም አላረገም። ግን በአንተ እውቀት እስቲ ሰው ፍጹም ነው ብለህ ነው የምታምነው? እግዚአብሔር ብቻ ነው ፍጹም። እግዚአብሔር ብቻ ነው ፍጹም። መልካም። ስለዚህ ሰው ሊሳሳት ይችላል ማለት ነው አይደል? እንዲያውን 45,000 ደረሳት። እሺ፣ የማይሳሳት ግን እከሌ የሚባል ሰው የምታውቀው አለ? ወይም ያልተሳሳተ እከሌ ያልተሳሳተም የምትለው ይሆን ትዝ የሚል ሰው አለ እንዴ? ከድንግል ማርያም ውጪ ሰው ሆኖ ኢየሱስ ክርስቶስ ነው እንጂ እሱን አትጨምሮ። ከድንግል ማርያም ውጪ ሁሉም ሰው ይሳሳታል፣ ተሳስቷል። ኦኬ፣ ድንግል ማርያም ሰው ስላልሆነች አትሳሳትም ማለት ሰው ስለሆነች እሷ የተመረጠች ናት። መላእክትም ናት እንዲናት አላልኩም። ሰው ናት። ከድንግል ማርያም ውጪ ሌላ ሰው ተሳስቷል፣ ይሳሳታል፣ እየተሳሳተ ይሄ ነው ያለው። ስለዚህ ሰው ሆኖ ሁለት አይነት አለ ማለት ነው። አንድ የሚሳሳት አንድ የማይሳሳት አለ። ከማይሳሳተው ማርያም ትመደባለች፣ ከሚሳሳተው ቀሪው ሕዝብ። ድንግል ማርያም ውጪ ሁሉም ሰው ይሳሳታል። ከድንግል ማርያም ውጪ ቃሌን ስማይ ወይ አይሰማ ይሆናል። ቤኪ ነገር ውስጥ ከድንግል ማርያም ውጪ ሁሉም ሰው ይሳሳታል። መልካም። ስለዚህ ሰው አይሳሳትም ሳይሆን ሰው ፍጹም አይደለም ማለት የነበረብን ሌላ ጊዜ ምን ማለት አለ መሰለ? ከሰው ሁለት አይነት ሰው አለ ማለት ነው። ያው እሷም ሰው ነች አይደል? ካልተሳሳት ይኸውልህ የአንተ ጥያቄ ሰው ፍጹም ነው ስትል ራሱ እሷም ሰው ነች ብዬ አስቤ ነው። እሷ ደግሞ ስትመጣ ይኸውልህ አሁን እኮ ማነው ስም ዳጊ ነው ስም። አሁን እኔ እናንተ ባለን እውቀት ሳይሆን እግዚአብሔር ነው ያወቃት፣ እግዚአብሔር ነው የመረጣት። የዛኔ ተመልስለት። ተረድቻለሁ። አሁን ወደ ሌላ እንዳይሄድብን ሀሳቡ በቃ አስረዳኸኝ። ጥያቄ ነበረብኝ፣ ጥያቄ ተመልሶልኛል። የቀረኝ ማብራሪያ ያለ የምትል ከሆነ እድል ሰጣለሁኝ። አትደርብ አንተ እድል ሰጭ። ማን አደረገ? ቆይ አንተ እንጂ ቆይ። እሺ ድንግል ማርያም አንተ ትሰጠኛለህ። ጥያቄ ተመለሰልኝ አልኩህ። ጥያቄ ተመለሰልኝ። ጥያቄን አክብረህ መልሰልኛል። አመሰግናለሁ። አትደርብ ዳጊ። እሺ አንዴ። አይ በግድ ላብራራ ከገባኝ እሱን ልጇ ፊት ትመልሰዋለህ። እሺ ወዳጅ የነገርከኝ እኮ አሁን መለስክልኝ። አንተ በራስህ በገባህ መለስክልኝ። አመሰግንኩ። ምን ላድርግ? ጥፋቴ ምንድን ነው? በነገር ጠየቅኩህ። ስለዚህ አልመልስም ማለት እየቻልክ መለስክልኝ። ገባ? መብትን ተጠቅመህ አልመልስም ማለት የምትችለውን ነገር መለስ። ይሄ የሚያሳየው ምንድነው? መወያየት ትፈልጋለህ ማለት ነው። ገባ? እየተወያየህ ነው፣ በአክብሮት እየመለስክ። ስለዚህ ወደ የሚቀጥለው ከሰው ማተሳሳተው ማርያም ነች እንጂ ሌሎች ሰዎች ተሳስተዋል ወይም ሊሳሳቱ ይችላሉ። ፍጹም እግዚአብሔር ነው በምኑ በኔቸሩ። ገባ? የሰውን ልጅ ግን ፍጹም አይደለም በምኑ በጸጋው። ያንን ግን ስጠይቀኝ ኮንቴክስቱ ልክ በሔዋን የመጣው ሞት በድንግል ማርያም ሕይወት ክርስቶስ ስለመለስክልኝ አላልክም። በቃ ስለዚህ ከማርያም ውጭ ያሉት ሰዎች እንግዲህ በአንተ ቤተክርስቲያን ውስጥ ያሉ ቅዱሳን ጻድቃን የምትላቸው ሁሉ ሊሳሳቱ ይችላሉ ማለት ነው። እንግዲህ አሁን ማርያምን አትረፋል። አሁን ደግሞ የቆይተ ደግሞ እነከሌ መጨመር ትችላለህ። ኖ አይ እንደሱ ሳይሆን አሁን ለምሳሌ አዳም አሁን ለምሳሌ ሌላ የምትጨምረው ሰው አለ? ቆይ ይቅርታ፣ ከማርያም ውጭ ሌላ የምትጨምረው ሰው አለ? የማይሳሳት ብለህ የለም። በቃ ከሌለ በቃ ተግባባ። ማርያም ናት። በቃ ማርያም ብቻ ናት ፍጹም እንጂ ሌላው ሁሉ ፍጹም አይደለም። ለምሳሌ አሁን ተክልዬ ብል ለምሳሌ በተክልዬ ፍጹም አይደለም ማለት ነው። ለምሳሌ ዳጊ አይደለ? አዎ ይኸውልህ ዳጊ ነው ስም ፍጹም ለእግዚአብሔር ነው በኔቸር ተረዳኝ። በጸጋ ደግሞ ድንግል ማርያም ናት። በቃ የሰው ሆኑ ፍጹም እንዳለ ነገርከኝ እኮ። ማርያም ትባላለች። ከሷ ውጭ ግን ያሉት ፍጹም አይደሉም ማለት ነው። ለምሳሌ ተክልዬ ፍጹም አይደሉም፣ አቡዬ ብል ፍጹም አይደሉም ማለት ነው። ልክ ነኝ ነው ወይስ እነሱን መጨመር ትፈልጋለህ? ኦኬ እሱ ደግሞ ምን መሰለህ፣ አይ አሁን ይኸውልህ ስንነጋገር የነሱ የቅዱሳኑ ደግሞ 10 ማዕረግ አለ። ይሄን ታውቃለህ አይደል? ንጽሐ ልቡና፣ ንጽሐ ነፍስ፣ ንጽሐ ስጋ፣ ከዊን ገባ አንብ ፍጹም ናቸው። ያረዘምከው ጥያቄውን ያረዘምከው ነው ወዳጅ። ጥያቄ አይደለም። ስለዚህ እንደዚህ እናድርገው። አይ ዶንት ቲንክ መመለስ ፈልግ አልመሰለኝም። መመለስ ከፈለክ ብቻ ሌላ ጥያቄ ልጠይቅ ፕሊዝ። እንድንነጋገር ከፈለክ አትደርበኝ። እሺ አይ የመደረብ ጉዳይ አይደለም። ጥያቄ ተመልሶልኛል። እናንተና በስንት ማዕረግ ጸደቁ አላልኩህም? የጠየቁ ፐርፌክት ናቸው አይደላችሁ ነው? ፐርፌክት የሆነችውን ማርያም ብቻ እንደሆነች ንገረኛል። የቀረ ግን የምትጨምረው እከሌ የሚባል ሰውም ፐርፌክት ነው ካለ
ልትነግረኝ ይችላል። ከሌለ ግን በምን ምክንያት 10 ማዕረግ እንዳገኙ 8 ማዕረግ እንዳገኙ መስማት አልፈልግም። ጥያቄ አይደለም። ሰምታችኋል። እንግዲህ አሁን ከስር እንግዲህ በኋላ በማርያም ጉዳይ እንመጣበታለን። ለጊዜው ግን ከሰው አንድ ፍጹም የሆነ ተገኝቷል። ማርያም ትባላለች። ሌላ ሁሉ ግን ፍጹም አይደሉም። ተክልዬ ፍጹም አይደሉም። አቡዬ ፍጹም አይደሉም። ዳጊ ፍጹም አይደለም። ኤምኤምጂ ፍጹም አይደለም ማለት ነው። ኦኬ እዚህ ድረስ ከተግባባን ታዲያ ተክልዬ እንዴት ጸደቁ? እንዴት አቡዬ እንዴት ጸደቁ? ቅዱሳን የምትላቸው እንዴት ጸደቁ? ለምን አትለኝም? ሰው ስለሆኑ መቼም የሆነ ስህተት ይሰርተዋል። ኢምፐርፌክት ናቸው ማለት ነው። ኢምፐርፌክት ሰው እንዴት ጸደቀ? ሰው በስራው አይደል የሚጸድቀው? ሰው በስራው የሚጸድቅ ከሆነ ቆይ ወዳጅ እባክህ ጥያቄን እንኳን ቢያንስ አስጨርሰኝ። እየሰበከኝ ነው ወይም ደግሞ ንዴትህን እነሱ ላይ ያለ ነው የሚመስለው። እና ጥያቄ ከሆነ ዳጊ ይሄ እንዲህ ነው ብዬ እንደምጠይቀው ሁሉ ተክልዬ እንዲህ ናቸው፣ ፍጹም ማን ነው ፍጹም እንዲህ ነው ነው የሚባለው እንጂ አሁን እኮ ንዴት ነው የምሰማው። አንተ ጋር ገባ ቁጣ ነው የምሰማው። እንደ ቤት እሺ ቀርታ ጥያቄን ቁጣ አንተ በጣም ነው የምትረዳው። ልብን ትመረምራለህ፣ ኩላሊትን ትመረምራለህ። መመጣበት አካሄድ ስለገባህ ነው። ያው ነገሮች እንደማያዋጡ እንደማያስኬዱ ስለገባህ ነው። እንደዚህ እናድርግ። ምንም ያጠፋው እኔ እስካሁን ድረስ እኔ አሁን አንተ ተቆጣ አላልኩም፣ ተናደድ ካላልኩም አንተ እኔን ብቻ ማታክ የምታረግ እኔ አሁን አንተ ተመችተኛል። ያልተመቸው እኔ ነኝ እንጂ አንተ ለእኔ ተመችተኛል። አሁን መናደድ ብለህ ልትፈርጀው የምትችለው በምን መሰለህ? እኔ እንትንህ አልተመቸኝም እስካሁን አላልኩም። ሰምተህ ከሆነ ሁሉ ነገር ተመችቶኛል። ስጠይቀህ ትመልስልኛለህ። እንዲያውም ኤክስትራ ታብራራለህ። ወይስ ወዳጅ ድምፄን ልቀንስ? ድምፄን እሺ ቀንሳለሁ። እሺ ጮኸ ከሆነ እሺ ቀንሳለሁ። ቀስ ብዬ አወራለሁ። ቮሊዩሙ ምናምን ሳይሆን ቶን ይቀያየራል እና ንዴት አለ እኮ ወዳጅ። አንተ ቶኔን ተከታተል እና አንተ ቶኔን ተከታተል። እኔ ደግሞ እስካሁን ተመችቶኛል። ቶን ተመችቶኛል ስትል የተክልዬ መስቀሉ አቃጥሏል። አሁን ጸሎታቸው እና ገብቶኛል። ኦኬ ሚዩት ሲያረግ እኔ ነኝ። ካልጠየቁ በስተቀር አትመልስልኝ። እሺ ወዳጅ፣ አሁን አላስፈላጊ ነገር ውስጥ ገባህ አይደለ? ገብቶሃል? ስለዚህ እንደዚህ እናድርግ። እኔ እስካሁን አላናድድከኝ፣ ምክንያቱም የተገናኘ ነው። ፖሊስ ጣቢያ ቢሆን ኖሮ ወደ ሰው በግድ ትመልሳለህ ልህ ነበር። እዚህ ጋር ግን ግዴታ የለም። አንተ በፈቃድህ ማይክህን አንሚዩት እያደረግ በአክብሮት እየመለስክልኝ ነው። እያንዳንዷ ከአንደበት ለእኔ የምትመልሰው ነገር እኔ ሪስፔክት ነው የሚያሳየኝ። ግዴታ የለብህ፣ አላኖርህ፣ አላስተዳድርህ። ግን ይሄ ልጅ እስኪ ቆይ ጥያቄ ያለበት ብለህ እየመለስክ ነው። እንዲህ እያከበርከኝ ለምንድን ነው የምናደድብህ? አለመመለስኩ 100% መብት ያለህ ልጅ ከሆነ በዚህ ሰዓት ወጥተህ ራሱ ከዚህ መሄድ ትችላለህ። ግን የሚያሳየው ቆይ ወዳጄ እባክህ አታቋርጠኝ። ለአንተ ብቻ አይደለም የምናገረው። ስለዚህ ለእኔ ከአንተ የሚያናድድ ነገር እስካሁን አላገኘሁኝም። ገብቷል? ሶፋር ለእኔ ከአንተ የሚያናድድ ባይሆን ትንሽ ቁጥሯን መቀነሰን አርም ያህል ተራርመናል። ጥሩ ነው። ያው ልንማማር ስለተገናኘ ሌላ ጊዜ 45,000 ናችሁ ምናምን የሚለውን አትቀናንሰው ከቻልክ። ማለት እንደ መመሪያ ልሰጥ ሳይሆን ጀስት ፒስ ኦፍ አድቫይስ ነው። ኦኬ ወደ ጉዳያችን እንመለስ። ፐርፌክት የሆነችው ተጋ ማርያም ብቻ ከሆነች ሌሎቹ ፐርፌክት ካልሆኑ በምን ጸደቁ? ቅዱሳኖች በምን ጸደቁ? በስራ አይደል የሚጸደቀው እናንተ ጋር። በስራው ደግሞ ሰው ፐርፌክት መሆን አይችልም። የሆነ ቦታ ይሳሳታል። የሆነ ቦታ አቡዬ ተሳስተዋል ማለት ነው። የሆነ ቦታ ተክልዬ ተሳስተዋል ማለት ነው። ዳጊ የሆነ ቦታ ይሳሳታል ማለት ነው። ኤምኤምጂ የሆነ ቦታ ይሳሳታል ማለት ነው። ስለዚህ በስራ ጸድቃለሁ የሚል ኢምፐርፌክት ሰው ውሸታም ነው ማለት ነው። እንዴ ኢምፐርፌክት ነኝ ካልክ በኋላ እንደገና ግን በስራ ጸድቃለሁ ማለት እንዴት አብሮ ሊሄድ ይችላል? የሆነ ቦታ ልትሳሳት ትችላለህ። የሆነ ቦታ ልትበድል ትችላለህ አይደል እንዴ? ልክ ያዕቆብ ላይ እንደሚናገር በህጉ በሁሉ ትክክል ሆነ በአንዱ ብትስት ግን 0 ከ10 ተብሎ ነው የሚታረም። እንዴት ሊሆን ነው? አሁን እኮ የቸገረ ነገር ከሆነ ገባ። ማርያምን አተረፍካት። ጥሩ፣ ያው በትምህርትህ እንሄድበታለን። አቡዬ እንዴት ጸደቁ? ኢምፐርፌክት ሆኖ በስራቸው አልጸደቁ ወይስ በምንድን ነው የጸደቁት? እኔ ቅዱሳን ፒክ አድርገህ እኔ ቅዱሳን ይሄ ቅዱስ የጸደቀው በዚህ ነው በለኝ እስኪ። ወደሚቀጥለው ሰው ቤት አይሻልም? ኖ ልመልስ ነው። የእውነት ጥያቄ ምንድን ነበር? እሺ ልትመልስ ያለውን ጥያቄ ልትነግረኝ ትችላለህ? ነው እንዴት ጸደቁ? አቡዬ እንዴት ጸደቁ አልከኝ። አዎ በስራ ስለሚጸደቅ በእናንተ ማለት ነው። ኖ ቆይ በስራቸው ጸደቁ ካልከኝ አቡዬም ፐርፌክት ናቸው። ዳጊ እኔ ሳደምጥህ ጸጥ አድርጌዋለሁ አይደል እንዴ?
ሰው ይታዘበናል። ትልልቅ ሰዎች አይደለም። ግን ከጥያቄ ውጭ ከመለስክ ዝም ብለህ አስተውለኝ። ከጥያቄ ውጭ ካወራ ብቻ ነው ጣልቃ የምገባው እንጂ ጸደቁ አልከኝ። ጥያቄው መመለስ አሁን ለምሳሌ እኔ አንድ ጥያቄ ልጠይቅህ። ባለሽቷ ማርያም ጥያቄ አትመልሰኝ። እኔ ግን ጥያቄ አትጠይቀኝ። ቆይ መስቀል ላይ ጥያቄው መልስልኝ። አንድ ጥያቄ ልጠይቅህ ስትለኝ ነው ማይክን የከፈተው። አሁን ለምሳሌ እኔ እያልኩ ያለሁት ዳጊ እንዴት ጸደቁ ላልከኝ፣ ያው መጽሐፍት አሉ እንደምታየው የቤተክርስቲያን ታሪክ ላይ እንዴት እንደጸደቁ ተቀምጧል። አወይን ስፔሲፊክሊ ከጠየቀኝ የአቡነ ተክለ ሃይማኖትን ከጠየቀኝ አለ ገባ። እንደገና ደግሞ አሻራውን ይኸው እያንዳንዷን መስመር ተመልከተው ዳጊ። እኔ አሁን ሄደህ ራስህ ማንበብ ትችላለህ፣ መጠየቅ ትችላለህ። ጣሊያን ጠየቅኩኝ እኮ መጠየቅ ትችላለህ አልከኝ ወዳጄ። ጠየቅኩኝ። አሁን ስጠይቅ ማየት ትችላለህ፣ ማንበብ ትችላለህ እያልከኝ ነው እኮ። ተጋድሎ እኮ አንተ ማትነግረኝ የተጻፈ ነገር ነው። አንተ ግን አትነግረኝም ማለት ነው። ኖ እየነገርኩ እኮ ነው። ምን ስንት ዓመት ተጋድለው ስንት ዓመት ተጋድለው 7 ዓመት ከቆሙበት ሳያርፉ ከዘረጉበት ሳያጥፉ ጦር በቀኝ በግራ አቁመው እግዚአብሔርን ብለው ሱባኤ ይዘው ከእግዚአብሔር ጸጋ ተሰጥቷቸዋል። ወንጌልን ሰብከው ማለት ነው በኢትዮጵያ ምድር ላይ። ይሄንን ነው ልልህ የምችለው። ገባ ዳጊ? አሁን ቆንጆ መልሰልኝ። ስለዚህ ይሄንን አድርገው ነው የጸደቁት አልከኝ። ግን ኢምፐርፌክት ናቸው እኚህ ሰው፣ ፐርፌክት አይደለም። የሆነ ቦታ ተሳስተዋል ወይም ይሳሳታሉ ወይም ተሳስተው ያውቃሉ። አልተመዘገበልህም እንጂ ላንተ ማለት ነው። እውነታው ምንድነው? ከማርያም ውጪ ላንተ ማለት ነው። ውይይቱ እንዳይሰፋ ከማርያም ውጪ ላንተ ደግሞ ኢምፐርፌክት ናቸው ሁሉ አቡዬን ጨምሮ። ስለዚህ አቡዬ የሆነ ቦታ ስተው እንደሚያውቁ ማንም ሰው ሊከራከር አይችልም። አቡዬ ሰው ስለሆኑ ማለት ነው። አቡዬ የሆነ ቦታ ሚስ አድርገው ያውቃሉ ማለት ነው። ሚስ ካደረጉ ስራቸው አላጸደቃቸውም ማለት ነው። ምክንያቱም ያዕቆብ ላይ እንደሚናገር ሌሎች ክፍሎች ላይ ላሳይ ይችላለሁ። በሁሉ በደለኛ ይሆናል ነው የሚለው። በአንዱ በደለኛ የሆነ በሁሉ በደለኛ ይሆናል ይላል። አይ ነው ፌር አይመስልም አስተራረሙ። 9-10 ተብሎ ለምን አልተወሰደለትም? አንድ የሳተ ሰው ልትል ትችላለህ። አንተና እኔ ልንል እንችላለን። የእግዚአብሔር መንግስት ግን በስራው በአንድ የበደለ በሁሉ እንደበደለ የሚቆጥረው። ስለዚህ አቡ የሆነ ቦታ የበደሉት ካለ አሁን የነገርከኝን ድካማቸውን ዜሮ የሚያደርግ የሚያጣፋ ስራ አለ የሆነ ቦታ የሰሩት ሰው ስለሆኑ ማለት ነው። ኦኬ። ስለዚህ ሰው በስራው እንዳይመካ ጸድቃለሁ ካለ ራሱ እግዚአብሔር ሰው በስራ እንዲጸድቅ ከፈለገ ሰው እንዲድን አልፈለገም ብዬ በድፍረት እናገራለሁ። እግዚአብሔር ሰው በስራው እንዲጸድቅ ከፈለገ እግዚአብሔር ሰው እንዲድን አልፈለገም ማለት ነው። ለሶስተኛ ጊዜ ልንገር በደንብ እንዲገባ። ምክንያቱም እያወቀ ደካማ መሆኔን እያወቀ አቅም እንደሌለኝ ሁሉን ባደርግ እንደው በ10ቱን ትእዛዛት ወስደህ ብታየው ሁሉን ባደርግ አንዷን ባላደርግ 0-10 አድርጎ ሊያርምብኝ ተዘጋጅቶ በስራ መጽደቅ የሚል ነገር ካስቀመጠ እግዚአብሔር እንድድን አልፈለገም ማለት ነው። ተመልክተሃል? ምክንያቱም የሆነች ቦታ ከበደልኩኝ ሁሉም ነገር ዜሮ ይገባል፣ ይጣፋል። ገባህርን? ስለዚህ ሰው በስራዬ ድናለሁ ካለ አይችልም። እንደማይችል ያወቃል። በዚህ ዳን ካለ እንዴት ይሆናል? ለምሳሌ ይሄን መድኃኒት ስትውጥ ትድናለህ ብሎ አንድ ዶክተር ሰጥቶህ መድኃኒቱ ግን እንደማያድን ካወቀ እንድትድን አልፈለገም ዶክተሩ ማለት ነው። አያር ማን በአቅሙ ማን በጉልበቱ መስራት ይችላል። እሺ ይስራ፣ ጥሩ። ለምሳሌ ሊስት ያወጣል። ይሄን እናደርጋለሁ፣ ድሃ በላለሁ፣ እስረኛ ጠይቃለሁ። ይሄ ሁሉ በእርግጥ እኛ ክርስቲያኖች እናደርጋለን፣ በእንጸድቅበታለን አንልም እንጂ ችግሩ ምን መሰለ? ሞት ይቀድመኛል ወይ ራሱ እግዚአብሔር ይቀድመኛል? ራሱ ኢየሱስ ተመልሶ ስለሚወጣ ይቀድመኛል። ይሄ ፕሪኮንዲሽኖች ተቀምጠው ሰው እንዴት ነው ሰርቶ መጽደቅ የሚችል? አይችልም። በቃ እኔ አቅም የለኝም፣ እኔ ደካማ ነኝ። ያንተን አላቅም። ቆይ እኔ ልመልስለት በእናትህ እኔ ልመልስለት ግዴ አክሊሉ መመለስ አትችልም። አንተ ከወንድማችን ጋር እያወራውን ጥሩ ኮንቨርሴሽን ይዘናል። እሱ ጥያቄ ካለው ይጠይቀኛል በኋላ ላይ። አሁን ጥያቄን እየመለሰልኝ ነው። አሁን ጥያቄ ምንድነው? መጨረሻ ላይ ሰምተኝ ከሆነ በ30 ሰከንድ ውስጥ አስቀምጥልሃለሁ። ሰው በስራው መጽደቅ የማይችልበት ምክንያት ምንድነው መሰለ? ሰው ኢምፐርፌክት ሆኖ ፐርፌክት የሆነ አሳይመንት ሊሰጠው አይችልም። ደግሜ ልንገርህ፣ ሰው ኢምፐርፌክት ሆኖ ሰው ጎዶሎ የሆነ ደካማ የሆነ አቅመቢስ የሆነ ማንነት እያለው አቅመ ሙሉ የሚያደርገውን ስራ ሊሰጠው አይችልም። ሰው ኢምፐርፌክት ሆኖ ፐርፌክት አሳይመንት ሊሰጠው አይችልም። ተሰጥቶታል ካልከኝ ማንም በምድር ላይ አይጸድቅም ማለት ነው። ማንም ያው ማርያም ላይ እንመጣበታለን።
አየህ ማንም መጽደቅ አይችልም። አወይም ጸደቁ ያልከኝ ውሸት ነው። ዳጊም ይጸድቃል ወደፊት የምትለኝ ውሸት ነው። ኤምኤምጂም ፓትሪያርኩም ፓስተርም ይጸድቃል የምትለኝ ውሸት ነው። ምክንያቱም ሰዎች ሁሉ ደካም ናቸው። ማርያም ሳይሆን እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ። እኔ ገብርኤል እንደጠራት ነው የምጠራት። ይቅርታ ገብርኤል እንደዛ ነው ያላት። ገብርኤል እመቤታችን ቅድስት ድንግል ማርያም አላላትም። ከተሳሳተ ገብርኤል ተሳስቷል ማለት ነው። ወደ ሌላ እንሄድበታል። ባይተወይ ላና ንቃት አይደለችም። ላና ንቃት አይደለም። ባይተወይ እመቤት ናት ቤት በል አከራ አይለኝም። አልተጻፈም። እሺ አክሉና እንዲያስወርድ አክሊሉን ታስወርድልኝና እኔ ጥሩ ተወያይ እዚህ ጋር አግኝቻለሁ ከሱ ጋር። እሺ ወደ ማርያም እንመጣለን። ባይተው እሱን አልዘጋሁትም። ሰላሙ ነው ቤኪ። አይ ጥሩ አይደለም። እሺ ስለ እግዚአብሔር ተብሎ እየተነጋገርን እንደ ቤኪ ጨርሰህ ከሆነ ምንጂ ችግር የለም። ምን ጨርሰን መውረድ እኮ አይገባም እኮ ምን ችግር አለው ቢነገር? አይ ኖ መረበሽ አይችልም። አንተና ሁለታችሁ ያወራችሁ ነው ገብቻለሁ ማለት ላይ ቤኪ አልገባኝ። ቆይ ኖ አይደለም። አንተ ቤት ነው የእሱም ቤት የዳጊም ቤት ነው። ሳይ ስነ ስርዓት አለ እግዚአብሔር ነው። እኔ ስነ ስርዓት በልቤ ነው የምልህ። አይደለም እድል መስጠት ነበር። ስማኝ፣ አሁንም ስማኝ። እኔ የለኝም። ቆይ ስማኝ፣ እኔ የለኝም። ቤቱ የኔ አይደለም፣ ቤቱ የዳጊ ነው። ስማኛ ብራዘር፣ የሰማኝ እያደመጥክ እኔ በጣም ችኩል ነኝ። እኔ በጣም ስናድር ምናምን ነገር ላላከብር ምናምን ይቻለው። ዳጊ ግን በጣም ነው የሚያከብር። በጣም ተረጋግቶ ነው የሚያወራው። እንደውም ወርዶ ዝቅ ብሎ ያወራል። እኔ እኮ አየሁ እኮ እኔ እናንተ የነበረ ሲስተርና አሁን ያለ በጣም አሪፍ ነው። ያየሁትን ስማኝ፣ አሁንም ስማኝ። እኔም እንጂ አሁንም ስማኝ። አንተና ዳጊ ስታወሩ እኔ ማለት አልገባኝም። ዝም ብዬ የሰማኋችሁ ነው። አኬሉ የሚባለውም ሰውዬ ማንም ሰው ቢገባ እዚህ ዝም ብሎ ነው መስማት ያለበት። መቼ እናንተ እስኪጨርሱ ድረስ ጨርሳችሁ ስትጨባበጡ የሚቀጥለው ሰው ይቀጥላል። አለቅ አየህ፣ ጨዋታ ያሳድብ ነጋግረን አይደል የመጣው። ዳጊ ሲገባ ቆይ ዳጊ ይግባ አልከ። እኔ ምንም አላልኩ። አሁንም ቢሆን ወንድሞቼ ናችሁ። ቆይ ኖ ሊስን፣ ወንድሞቼ ናችሁ። ኦፌንድ የሚያደርግ ነገር እኔ አልፈልግም። ለምን የእግዚአብሔርን መንፈስ የያዘ ሰው እንደዚህ አርጊውመንት ሊፈጥር አይገባውም የሚል እምነት ነው ያለኝ። ለዚህ ነው እኔ አሁን ከምንጨቃጨቅ ቦርድ ይሻላል። የሚጠቀመው ሰይጣን ነው እኛ ብንጨቃጨቅ። ገባ? ከዛ አኳያ ነው። አይ ሪስፔክት ዩ ጋይስ። ማንም አልተጨቃጨቀም። ከዳጊ ጋር ያወራ ነው። ኢቨን እንኳን ለተናገርኩ ለምሳሌ ማርያም አትበል፣ እመቤታችን እናታችን ቅድስት ድንግል ማርያም ወላዲተ አምላክ ምናምን ብላልክ እሱንም ማስረጃ ታመጣለህ። በነገራችን ላይ ዳጊ ግን ለሚናገረው ማስረጃ ማምጣት ይችላል። ዳጊና አንተ ጀምራችኋል፣ ቀጥሉ። ሉቃስ ላይ አለ እኮ ሉቃስ 2 ላይ አንብቡት። ከልባችሁ ሆናችሁ ካነበባችሁት ጌታዬ የምንለውን አምላክ የወለደችልን እናት። አይ ቀጥሉ፣ ወደታችሁ ቀጥሉ። እሺ ወንድማችን እንሄዳለን፣ ወደ ሉቃስ እንሄዳለን። ስንሞት አንዳንድ ፖለቲካዎችን ለማጽዳት ያለ ቆይ ሚውት እያደረኩ እያወራሁ ነው ወዳጅ። አሁን የተመለስኩት ሚውት አድርጌ ነው። እኔ ላድርገው። እሺ ወዳጅ ቴንክ ዩ። ፖለቲካ ከሆነ ዝም ብዬ ላስተካክለው አልመሰለኝም። ከሆነ ግን ላስተካክለው። ቅድስት መሆኗን የሚጠራጠር ካለ ክርስቲያን መሆኑን ይጠራጠር፣ ወይም ሰው መሆኑን ይጠራጠር። ማርያም ቅድስት መሆኗን ዳውት የሚያደርግ ካለ ማለት ነው። አልተጻፈም ግን አንተ ባልከው መንገድ እንዲህ ነው ተብሎ እንደ ታይትል ገብቷል። ብርጋዴር ጀነራል ምናምን ተብሎ እንደሚጻፈው ቅድስት ድንግል ማርያም ተብሎ አልተጻፈም። ቅድስትነቷን እያወራኝ ከሆነ እስማማለሁ። እንደ ታይትል ግን አድርገህ ካልጠራኸው አትለኝ። ልክ ገብርኤል ማርያም እንዳላት እኔ ማርያም ነው የምላት። ማርያም ነው ያላት፣ ሌላ ነገር አላላት። ሄደህ ማንበብ ትችላለህ ሉቃስ ላይ። ስለዚህ እመቤት ብትባል እኔ አይቆጨኝም። ብጽዕት ብትባል በደንብ ነው የምስማማው። ቅድስት ስትባል ደስ ይለኛል። አምላክ የለም አምላክን እንደወለደች ሳታምንም በጣም ልክ ነህ። እስካሁን ልክ ነህ። አሁን ግን እንደ ታይትል ካላልከው ግን ካልከኝ እንደ ታይትል ማርያም ብቻ አንጠልጥለህ አትበል። ስትናገር ቅድስት ድንግል ማርያም ወላዲት አምላክ ምናምን ማርያም ብለህ እንደ ብፁዕ አቡነ ዘወጨጌ ምናምን የሚለውን ታይትል በል ካልከኝ አይሆንም። ሳልልም ብል እንዳንቋሸሽኳት መቆጠር የለበትም። እናንተም እኮ ትላላችሁ። ያው አዶናይም ማርያም ሲል እዛ መድረክ ላይ አልተቃወማችሁትም። ለምን ቅድስት አላልክም አላላችሁትም? ከፊት ለምን ብጽዕት አላልክም? ለምን ወላዲት አላልከው? አሁን በደምብ እየገባህ ነው። አሁን እያወራን ስንመጣ እየተመለሱልን ነው። ክብሩ ለአንተ ነው። ኤልሳቤጥም ሄዳ የጌታዬ እናት ስላለቻት መንፈስ ነው የሞላባት። ከዛ አኳያ ነው አንተ ወዳጄ፣ ለእኔም የጌታዬ እናት ናት። አሁን እንደ ታይትል ማለት አትችልም። ዳይቨርት ለማድረግ ከሆነ እኔ አንድ ችግር ይመሰለ አንድ ጉዳይ ከነከስኩ አለቅም፣ ተመልሼ ወደ አውዱ መለስብሃለሁ። ስለዚህ ዲስትራክሽን ከሆነ
አልተሳካም ለማለት ነው። ፖለቲካም ከሆነ አልተሳካም። እኛ ዊላፈር ሪስፔክት እናደርጋታለን። ብጽዕት ናት ሲለን አንድ ሰው አንቃወምም፣ ቅድስና ሲለን አንቃወምም። ተመልሶላል። ገብርኤል ግን ቀጥታ ማርያም ብቻ ነው ያላት፣ ልክ አዶናይ እንዳላት ማለት ነው። ስለዚህ ከኔ ጋር ቅሬታ ካለ ሌሎች ወንድም እህቶችን አንተ ቤት ያሉትንም ማርያም ሲሉ ልታርማቸው ይገባል። ወደ ጉዳያችን እንመለሳለን። ወደ ጉዳያችን ስንመለስ ያዕቆብ 2:10 ላይ እንደዚህ ይላል፣ ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል ይላል። እንግዲህ ለምሳሌ አቦዬ ብዙ ነገር አድርገው ይሆናል፣ ወይም እንግዲህ አቦዬ ያስር ብለው እሳቸው እንደው ለማንቋሸሽ ምናምን ሳይሆን ፊት ለፊት ላይ አንድ ጻድቅ እናንተ የምትሏቸው መጥራት ስለፈለኩ ወይም ሌላ ስም ይቀየርልኝ ካል ይቀይራለሁ፣ እሳቸው ለማናናቅ እንዳይመስል ብዬ ሌላ ጻድቅ የምትላቸው ካሉ ተክልዬ እኔ ስም ፒክ ብታደርግም በዛ ስም ማውራት ይችላል። እናንተ ቤት ያሉትን ጻድቃን ፒክ ብታደርግ እነሱ ያደረጉት በሁሉን የጠበቁት ነገር አለ ብለህ ብታስብ እያወራሁ ያቋረጥከኝ ነው። አቋይ ግድ የለም ሁሉን አድርገዋል እንኳ ብለህ ብታስብ በሁሉ አድርገዋል ብለህ ብታስብ በአንዱ ከተሰናከሉ በሁሉ በደለኛ ይሆናሉ ይላል እግዚአብሔር ቃል ነው ያለው። ባይዘው በሁሉ በደለኛው። ስለዚህ አቤል ሊሰናከሉ እንደሚችሉ ካንተን የሰማሁት በምን ቃል በቃል ተናግረው ሳይሆን ከማርያም ውጪ የሚሰናከል ኢምፐርፌክት ያልሆነ የለም ስላልክ፣ ስለዚህ ከማርያም ውጪ ኢምፐርፌክት ሆነ አንድ ሰው ፒክ አደረጉልህ ተክልዬ። ስለዚህ ተክልዬ ያረጉት እንኳን ብለህ ብታወራልኝ የሆነ ግን የበደሉት ሊኖር ይችላል። ለምን ሰው ስለሆኑ ፐርፌክት አይደሉም። ገባህ አይደለ? ፐርፌክት ካልሆኑ በስራቸው ጸደቁ ማለት አንችልም። ምክንያቱም በጌታ ፊት የሰሩት ስራ ሲመዘን በሁሉ በደለኛ ተደርገው ይቆጠራል። ሰው በስራው ሄዶ ይህንን ይቆጠርልኝ ቢል በሁሉ ለጽድቅ የሚሆን ማንነት አያገኝም ማለት ነው ከዛ ውስጥ። ስለዚህ አሁን የምትመልስልኝ ምን መሰለህ? የእግዚአብሔር ቃል ነው ትክክል ስራ የሚያጸድቅ ከሆነ ወይስ አንተ የምትነግረን ነው ትክክል? ይህንን ግልጽ አድርገን ነገር አሁን በነገርኩ ጥቅስ መሰረት ማለት ነው። እንደዚህ በተጻፈ ስናወራ ጥሩ። ቴንክ ዩ በጣም አሁን እኔ እንደ ሀሳቤን ነግሬያቸዋለሁ። የቅድስት ኦርቶዶክስ ተዋሕዶ ልጅ ነኝ። እንድንቀጥል ከፈለጋችሁ ቤኪ ዳጊ በክብር ማለት ነው አክሊሉን አስገባው። በጣም በክብር ማለት ነው። እውነት እናንተ የእግዚአብሔር አንተ ከከበደህ አክሊሉ ይገባል። ኦፍ ኮርስ እንደምን አይገባም? ከከበደህ ንገርና እናስገባው። ተራውን ጠብቆ ይናገር። እኔ እናገራለሁ። ተራውን ጠብቆ ይናገር። ቤኪ ያስገባው ወንድም። እሺ ገባሽ። ቀጥሉ። እግዚአብሔር ያክብርልኝ። እሺ ምንድነው? ይኸውልህ ምንድነው መሰለህ ሰው በሐልዮ በነቢብ በገቢር ከማምላክ ከንጽሕት ከቅድስት ከድንግል ማርያም ውጪ ሰው በሐልዮ በነቢብ በገቢር በምንድነው? በማሰብ በመናገር በመስራት ኃጢአት ሊሰራ ይችላል። ከዚህ ንጹህ ላይሆን ይችላል። ገባ? ሁልጊዜ ፈተና ስላለ። ስለዚህ ይሄንን ዳግዬ እንደ አንድ የተናገርኩትን ነገር እንደ አንድ ነገር ይዘህ ብትረዳኝ ጥሩ ነው። ከሶስቱ ውስጥ ሊሰሩ ይችላሉ የሚባለውን ነገር እንድታስብልኝ ማለት ነው። በተግባር ላይ ሰሩ ይችላሉ፣ በመናገር ላይ ሰሩ ይችላሉ፣ በሐልዮ ሊሰሩ ይችላሉ። ይሄንን አስብ። ገባ? ያሉበት ቅድም እንዳልኩ ደግሞ ያሉበት የተጋድሎ ሁኔታ ደግሞ ከነዚህ እግዚአብሔር ከፍ እያደረጋቸው ልክ እንደ ቅዱስ ዮሐንስ በቅቶ የሥላሴ ሚስጥር እንዳየ የእግዚአብሔርን ድንቅ ነገር ራእዩን እንዳየ እዛ ደረጃ ላይ የማድረስን ጸጋ ይሰጣቸዋል። ይሄንን ያው የምትክደው አይደለም። ቅዱስ ጳውሎስ ቆሮንቶስ 12 ላይ ይመስለኛል ሄዶ ሶስተኛው ሰማይ ደርሶ እንደመጣ ያንን ሰው ብሎ ላለመታበይ በምድር አቀው ነበር። እንዲህ ነው የመላእክትን ነገር አይቶ እንደመጣ ሁሉ ይሄንንም ቤኪ ልነግርህ አልችልም። ማነው ዳጊ? ስለዚህ በመጽሐፍ ቅዱስ ላይ ብዙ ነገሮች አሉ። አንድ ነገር ብቻ ይዘን የምንሄድ አይደለም። የእግዚአብሔር ጸጋ መቼም ማንም ሊከለክለው የሚችል ሊያቆመው የሚችል ወይ ደግሞ ተው ይሄን አታርግ ይሄንን አይደረግም ሊለው የሚችል ማንም የለም። ይሄ ግልጽ ነው። የኔ መልስ ይሄ ነው። ዳጊ ከተረዳኝ አክሊሉ ቀጥል። እድሉን ከሰጣችሁ አክሊሉ አይቀጥልም። እኔ እናንተ ነው የምንቀጥለው፣ ወይም አንተ ከጨረስክ ሌላ ሰው ጋር እንቀጥላለን። እሺ ሰምታችኋል እንግዲህ የተናገረውን። እኔ ደግሞ ሚውት አድርጌ ነው ያዳመጥኩት። ሀሳቡን ጨርሷል። ለዚህ መልስ ስጠኝ ሲለኝ ማይኬን ከፈትኩኝ። ኦኬ ላይበድል የሚችል ጻድቅ የለም ማለት ነው። ያው በወንድማችን እሳቤ ከማርያም ውጪ ላይበድል የሚችል የለም። ባይደው መጽሐፍ ቅዱስ ላይ ማርያም በደለችም ተብሎ የጻፈበት ክፍል የለም። እኛ ሰው ልጅ ከኢየሱስ ውጪ
ያው ፍጹም ሰው ስለሆነ ከሱ ውጪ ሰው ሆኖ ፐርፌክት አለ ብለን አናምንም። እኛ ክርስቲያኖች ነው። እንግዲህ ሌሎች ወንድሞች ጋር ስንወያይ እየሰማችሁ ትሄዳላችሁ። ሰው ሊበድል የሚችል ከሆነ በደለኛ ሊሆን የሚችል ከሆነ የሚበድል ከሆነ እንትን አረገ ያልከው ጻድቅ በጠቅላላ የሆነ ቦታ ላይ የበደለ ጻድቅ ነው ማለት ነው። ከበደለ ደግሞ በድሎ ጻድቅ መባል ከቻለ ያጸደቀው ስራው አይደለም ማለት ነው። ሰው በድሎ ጻድቅ መሆን ከቻለ፣ ሰው ደካማ ሆኖ ጻድቅ መሆን ከቻለ ጻድቅ ያደረገው ስራው አይደለም ማለት ነው። ምክንያቱም በስራውማ ሲለፋ ያዕቆብ 2:10 ላይ እንደሚናገር ሕግን ሁሉ ጠብቆ ነገር ግን በአንዱ የሚሰናክል ማንም ቢኖር በሁሉ በደለኛ ይሆናል ይላል። አይ ነው ፌር አይመስልም፣ ግን እግዚአብሔር ቃል ሁሉን ጠብቆ አንዲት ሲያጠፋ አይ ሁሉን የበደልከው ተብሎ ሲታረምለት ፌር ላይ መስል ይችላል። ግን እግዚአብሔር ቃል ለጌታው ይሄን እባክህ እኔ አላቋረጥኩም። አሁን ልዩነቱ ምን መሰለህ? ወንጌል አማኞች አንድ ችግራችን ምንድን ነው መሰለህ? አንመካ በስራዬ በጽድቄ ምናምን አንመካ። ግን የጽድቅን ነገሮች እናደርጋለን። አዎ እናደርጋለን። ሰዎችን እንረዳለን፣ እስረኞችን እንጠይቃለን። በኦርቶዶክስ ቤተክርስቲያን እስኪመሰከርልን ድረስ በዌብሳይቷ ላይ ፎቶአችንን ለጥፋ ይሄንን እንዲህ ከተባለ ድርጅታቸው እንዲህ ረድቶኛል ብላ እስኪመሰከርልን ድረስ ተመልከቱ። እንግዲህ አይሰራም፣ አይሰጥም፣ አያደርግም የምትለው አካልን አደረገልኝ፣ ሰጠኝ፣ ረዳኝ ብላ እስክትመሰክር ድረስ ስራ እንደምንሰራ የታወቀው መልካም ስራዎች ግን አንመካም። ፔንጤዎች ችግራቸው ምንድን ነው? አንመካም። ይሄን ስለሰጠው ለኦርቶዶክስ፣ ይሄን ለካቶሊክ ስላደረኩ፣ ይሄን ለድሆች ስላደረኩ ጸድቃለሁ ብለን አንመካም። ልዩነቱ ይሄ ነው። ገባችሁ? እንጸድቅበታለን ብለን አንመካም። ለምን? የሆነ ቦታ በደለኛ ልንሆን እንችላለን። ዳጊ ገባ በስራው አይመካም። እንትን ስላደረኩኝ ብሎ አይመካም። የሆነ ቦታ ሊሰጥ ይችላል። እርግ የሞከረ የታተረ ሳይሳካለት የተሳካለት ደግሞ በአንዱ የተነሳ ተሰርዞበት ሰው በስራው ሳይጸድቅ ይቀራል ማለት ነው። ታዲያ ሰው በስራው ምንድን ነው የሚያገኘው ካልከኝ፣ ዋጋ ሪዋርድ። ሰው ከሰራ እንደዛ አይደል እንዴ? አይደለም። እግዚአብሔር መንግስት ምድራዊ መንግስት እንኳን ከሰራህ ዋጋ ትከፍላለች። ዋጋ የማይከፍል ምድር የለም። ዋጋ የማይከፍል ሲስተም የለም ምድር ላይ። ሰው የለፋበትን ያገኛል ማለት ነው። ለዚህ ነው ራእይ ላይ ሲናገር ለሁሉ እንደ ስራቸው ልከፍል ዋጋቸው በእጅ ያለ ያለው ይከፍላል። ዋጋ አለ፣ ሪዋርድ አለ። እንግዲህ ጻድቁ ከሌ ያልካቸው እውነት አድርገውት ከሆነ ያልከውን ካደረጉት ዋጋ አላቸው። ዋጋው ግን የዘላለም ህይወት ነው ስትለኝ ነው ችግሩ። የዘላለም ህይወት በስራ የሚገኝ ከሆነ ነው ማለት አይ ደሞዝ ከሆነ ስጦታ ካልሆነ ማን ወንድ በምድር ላይ ስራን ፈጽሞ መጽደቅ ይችላል? ስለዚህ ወደዚህ እንስማማ። በስራ ይጸደቃል ካልከኝ አብረህ ምን በለ ነገር ይመሰለ ማንም ግን አይጸድቅም ብለህ ንገረኝ። ምክንያቱም ማንም ሰርቶ መጽደቅ አይችልም። ማን አቅም አለው? ማን ጉልበት አለው? ተክልዬም ብትለኝ ቅድም እኮ ራስ አስቀመጥከው ከማርያም ውጪ ፍጹም የለም አልከኝ። አቡዬም ብትለኝ፣ ዳጊም ብትለኝ፣ ፓስተር ከሊም ብትለኝ፣ ፓስተር ከሊም ብትለኝ ሰርቶ መጽደቅ የሚችል የለም ነው። እኛ እኮ እንግባባ ነው። ሰርቶ መጽደቅ የሚችል ስለሌለ በስራ ይጸደቃል የተባለው አስተምሮ ፈረሰ ማለት ነው። ያ አስተምሮ የሐዋርያት ነው ካልከኝ፣ ያ አስተምሮ መጽሐፍ ቅዱሳዊ ነው ካልከኝ መቼም ሊሳካ የማይችል አስተምሮ ስለሆነ በምድር ላይ ማንም ይጸድቅ የለም ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ የፍርድ ቀን ሁሉም ሲኦል ነው የሚገባው ማለት ነው ከማርያም ውጭ በቃ። ምክንያቱም ማንም ፐርፌክት አይደለም። ስራው ደግሞ መሰራት አለበት። መቼም ዳጊ የስብከት ሆነ እኮ ንግግራችን አያልቅም። አሁን በደንብ አደመጥኩ እኮ
የዘላለም ሕይወት ግን ስጦታ የሆነበት ምክንያት ለዚህ ነው። ነፃ የሆነበት ምክንያት ይሄ ነው። ሰው ሰርቶ ሊያገኘው አይችልም ነበር። በስራ ቢሆን ኖሮ ማን ወንድ ሰርቶ ያገኘዋል? ማን ፓትርያርክ ከሌ ጻድቅ ከሌ ፓስተር ከሌ አይችሉም። ስለዚህ ባጭሩ የዛሬው ውይይታችን በስራ ይጸደቃል ምትለኝ ካይሆን ማንም አይጸደቅም ብዬ ሞግታለሁ። እሺ ያው ከሐሳቡ ብዙም ያራጫ ነው፣ ግን አንተ መጠየቅ ስላለብኝ አንተ ደግሞ ልመልስልህ። እኔ ብቻ ጠያቂ እንዳለ ታዲ እግዚአብሔር መንግስት አይወርስ የሚክደው ለምንድን ነው መሰለ? ሰው ኢምፐርፌክት ስለሆነ ይክዳል። ይሄን ያለ ችግር አለበት። ጸጋው ካረዳው ይክዳል፣ ይደክማል፣ ይመለሳል። ለዚህ ነው እኮ አየህ ሰው በስራው አይጸድቅም፣ በማንነቱ በራሱ አይጸድቅም ምንለው ለዚህ ነው። መግባት ከፈለጋችሁ ትችላላችሁ። ወንጌላዊ አማኞች ጋር ያለው እውነታ ልባችሁም የሚያውቀው እንዲሁም እንደ እግዚአብሔር ቃል የሆነ እውነት ምንድን ነው? ሰው በስራ ይጸድቃለው ካለ አንድ ጥያቄ መመለስ አለበት። በምን አቅምህ፣ በየቱ ዕድሜህ፣ በየቱ ችሎታ፣ በየቱ እውቀትህ? የለም እኮ የሚጸደቅ ከሆነ ሪኳየርመንቱ የጽድቅ ስራ ከሆነ ጽድቅ ስራ የሚባል ራሱ መኖሩንም ገና ዲቤት ማድረግ እፈልጋለሁ። የጸደቀ ሰው ስራ እንጂ የጽድቅ ስራ የሚባል ላይክ ወርድ ፎርዋርድ እንደዛ ማውራት አንችልም። የተጻፈ ነገር ሊኖር ይችላል፣ ግን እንመጣበታለን። አሁን ጥያቄው ምንድነው? እኛ ራሳችንን ስናይ ወንጌል አማኞች ራሳችንን ስናይ ከጸጋ ውጪ ምንም ነን። እንደዛ ነው ራሳችንን ስናይ። ኦፍ ኮርስ እንዴ እኔማ ሰራዋለሁ ይሄን ጽድቅ፣ ኦፍ ኮርስ እኔማ አደርገዋለሁ። እንዴ እኔ እኮ ዳጊ ነኝ ትቀልዳለህ፣ ቤካ እኮ ነኝ የምንል ትምክህተኞች አይደለንም። እኛ እንመካ። እቺ ሁሉ ግን ትምህርት ዳጊ የሚያወራት ላለመስራት ነው ወይ? አሁን የሁሉ ዲስኩር የሁሉ ዳጊ የምታወራው መልካም ስራ ላለመስራት ነው ወይ ብለህ ጠይቀኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን መልካም ስራ ከሰሩ ሰዎች ሊስት ውስጥ በአንደኝነት አስቀምጣን አሳያለሁ። ላለመስራት አይደለም። እንደማልጸድቅ እያወኩ ነው እኔ ደግሞ የምሰራው። የኔ ደግሞ ካንተ ይለያል። አንተ ለመጽደቅ ነው የምሰራው። እኔ እኮ እንደማያጸድቅ ማለት በስራ ማለት ነው። በእምነት እጸድቃለሁ። እንደማያጸድቀኝ ስራው እያወኩኝ ግን እሰራዋለሁ። ምን አይነት መታዘዝ ነው በእናትህ! ይሄ እኮ ጌታ የረዳው ሰው እንደማያጸድቀው እያወቀ ሲሰራ ነው የበለጠ ሪዋርድ ያለው ወይስ ያጸድቀኛል ብሎ ሲሰራ ነው? አሁን እኮ መሰለህ ይሄ ሁሉ ካስተማሩ በኋላ ወንጌል አማኞች ለዚህ ነው የማንረዳው፣ ለዚህ ነው የማናግዘው፣ ለዚህ ነው ይቅርታ የማናደርገው፣ ለዚህ ነው ምህረት የማናደርገው፣ ለዚህ ነው ፍቅር የማናሳየው ቢሉ ኦኬ፣ አየህ እንትን ነው። ይሄ ሁሉ ተናግረው ግን ይሰራሉ። የሚገርምህ አያጸድቅም ብለው ይሰራሉ። ታዲያ ለምን ትሰራላችሁ ወንጌል አማኞች? እምነት ያለ ስራ የሞተ ስለሆነ አማኝ ነኝ ብዬ እሱ መላለስበት ዘንድ አስቀድሞ ያዘጋጀውን መልካም ስራ ማንሰራ ከሆነ አማኝ አይደለሁ። አይ ምሰራው ክርስቶስ በእኔ ገና ዓለምን ሲያዘጋጅ መልካም ስራን በእኔ የፈጠረበት አጀንዳ ስላለ ቆይ በደንብ አንዴ በዚህ ላስቀምጠውልህ። ቀለል ያለ አማርኛ የፈለኩ ነው። አንተ ያጸድቀኛል ብለህ የምትሰራውን ስራ እኔ አያጸድቀኝም እያልኩ ከአንተ በላይ የሰራሁት ነው። ዋው! ደግሞዋለሁ። አንተ ያጸድቀኛል ብለህ የምትሰራውን ስራ እኔ አያጸድቅም ስራ ግን ከአንተ በላይ እሰራለሁ። ከአንተ በላይ ድሃ እረዳለሁ። ከአንተ በላይ ማለት እረዳለሁ ኔሴስ የራሴን ችሎታ ማንነት ለመናገር ሳይሆን I have that willingness እንደ ቤተ እምነት ከማንም የተሻለ ግንባር ቀደም ነን። በኢትዮጵያ ምድር ላይ ብትመለከት በብዙ ተራድሮ ድርጅቶች በብዙ መልካም ስራዎች ቀዳሚነቱን የያዘው ወንጌል አማኝ ነው። አይደለም የሚል ካለ ይግባ። ድርጅቶቹን ዘረዝርልሃለሁ። ከዚያ ያክስት ልጅ እዛ ሲማር ታገኘዋል። ያጎት ልጅ እዛ ሲረዳ ታገኘዋል። አይ አንተ ያጸድቀኛል ብለህ የምትሰራው ስራ እኔ አያጸድቀኝም ግን እሰራዋለሁ። ለምን? ክርስቶስ በእኔ አስቀድሞ ያዘጋጀው መልካም ስራ ስለሆነ። አሁን የገባህ ነው? ልዩነቱ እያየኸው ነው? ይህ ሁሉ ከነገርኩ በኋላ ላለመስራት ለማሳመን ከሆነ ኦኬ እምነት የሞተ ነው ማለት ነው። እምነቴ ግን የሞተ እንዳይሆን
ሰርቼ ነው አያጸድቅም እምልህ። ሳልሰራ አይደለም አያጸድቅም እምልህ። እሰራለሁ። ክርስቶስ ሲያደርግ መልካምነትን አይቻለሁ፣ ቸርነትን ሲያደርግ አይቻለሁ፣ አደርገዋለሁ። ግን ለጽድቅ አይደለም። ይገን ማይ ፖይንት ቤካይ። በጣም ከዚህ የበለጠ ቀላል ኢሉስትሬሽን ምን ሊሆን እንደሚችል አላውቅም። ኦኬ የመጨረሻው በዚህ ልደምድም። በስራ ይጸድቃለሁ የምትሉ ሰዎች መጀመሪያ ያው ቅድም ቤካም እንደተናገረው መምህር ማንያም ጧፍ የሸጠው ምረታብ ነው እንደተናገረው ያ ሰው ከሞተ በኋላ አንድ ሰው ሞቶ ተገኘ፣ ማተም የለው፣ መታወቂያ የለው፣ ምን የለው። ማን ነው ይሄ ሰው ሲሉ በምንድን ነው የለዩት? እዛ ለእሱ ታሪክ በምንድን ነው የለዩት? ምረታብን የነገረን አንዱ መጣና ተንደርድሮ መጥቶ የሰውዬው ኦርቶዶክስ ነው አለ። እንዴት ማተብ እኮ የለውም፣ አንገቱ መታወቂያ እኮ የለውም። አዎ ግን ሰክሮ ሲንገዳገድ አየው ነበረ ለረጅም ጊዜ አይደለ? ቪዲዮ ላይ የሚለው እዚህ ልጆች የረበሹ ስለሆነ ቤካይ። እሺ ቀጥል። ጆም ከፈለገ ከሱ ጋር ማውራት ይችላል። ያ ይፈልጋል ዳግጃዬ ግን ወይኔ እኔ እንዳያስል ይመርኬ ነው ጌታ። እሺ ለማንኛውም ዳግቻ ያልከው ነገር ውጭ በጣም የሚገርም ነው። ባይ ዘ ወይ በዚህ መንገድ የገለጥከው አጋጥ ውጭስ በጣም it's amazing። በስራ ጸድቃለሁ ስራ ያጸድቅ ከእንጀራ ብሎ ከሚጨነቀው ይልቅ ስራ ያጸድቀኝም ስለጸደቅኩ ነው የምሰራው ብዬ ምለው እኔ የተሻለ እሰራለሁ ብሎ ያልከው ነገር እንደ የተሻለ ሊሰራ የሚገባው ማነው? በስራዬ እጸድቃለሁ፣ ስራዬ ያጸድቀኛል፣ በስራዬ በኩል የዘላለም ሕይወት አገኝበታለሁ ብሎ የሚል ሰው ሞር ሊሰራ ሲገባ ማለት ነው። ነገር ግን አይ መልካሙ ስራ እንድሰራ አስቀድሜ ስለተፈጠርኩ ስለዳንኩ ነው፣ ኦኬ አካሉ ላይ ስለተጨመርኩኝ ነው፣ ብልት ስለሆንኩኝ ነው እምሰራው ብሎ ሚል የተሻለ ስራ ይሰራል። ዋው! እሺ ጆዬ እንኳን ደህና መጣ። ዳግሻይ ኢፍ ዩ አር ፍሪ መቀጠል ቻለ ከጆ ጋር ጆዬ ደህና ነህ? እሺ ድምጽ ስለነበር ነው ሶሪ ልጆች ጋር። እሺ ቀጥሉ። ጆ እንኳን ደህና መጣ። ማይክህ ሚዩት ነው መሰለኝ እያወራህ ከሆነ እንኳን ደህና መጣ። ጆ አታወራም? አይ ቲንክ ሰመቸው መሰለኝ። ጆ ይደነግጣል ትንሽ የመደንገጥ እንትን አለበት፣ የመደንገጥ ባህሪ ያለበት ይገባኛል። ጆ አለ አይዞ ደፈር በል ትላለህ። ደፈር በል ደፈር በል በስራዬ ዘማሪ ዳጊ። እሺ ሚስተር ዳጊሻ ጆ የወጣግበት እሺ ይሰማኛል። አይ ቲንክ ጆ እየተሰማው አይደለም መሰለኝ። ዳጊ ጥላው ሌላ እንግዳ ገብቷል። ሰላም ወንድማችን እንዴት ነህ? ሰላም ነው? ይሰማል አይሰማም? እንዴ ድምጽ ቢካይ ይሰማል። ኦኬ ይሰማል። የኔ ድምጽ አዎ ይሰማል። አዎ ኮፍታራ ይሰማል። እኔ በጣም እግዚአብሔርን ላመሰግነው የምፈልገው አንድ ነገር አለ። ከህፃነቴ ጀምሮ ከህፃነቴ እንኳን ትንሽ ይከብዳል። በእግዚአብሔር ቤት ነው ያደግኩት፣ ግን ዘማሪ ነኝ፣ ኪቦርድ ተጫዋች ነኝ። የዳጊን መዝሙር በጣም 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 ማለት ነው በእውነት ነው እና ኢዮአብን አውቃቸዋለሁ። ኤፍሬም አለሙ ጀስት እኔ የወንጂ ልጅ ነኝ፣ የናዝሬት ልጅ ነኝ ኦልሞስት። እና ዳጊ እንኳን እግዚአብሔር አበረታ ለማለት ፈልጋለሁ በዚህ አጋጣሚ ውድ ወንድሜ። እሺ ወንድሜ ጌታ አብስቶ ይባርክ። በጣም አመሰግናለሁ።
እየሰማሁ ነው። የኔ ድምፅ አይሰማው መሰለኝ። አይ ቲንክ ኮናም ቤካ የኔ ድምፅ ለአንተ ይሰማል? በጣም ነው የሚሰማው። ዳግሻዬ እንትን እነሱ ጋር ኔትወርክ ታፕ መደረግ አለበት ቤቱ መሰለኝ። ትንሽ ታፕ ይፈልጋል መሰለኝ፣ ወይ እሱ ጋር ኔትወርክ ከሆነ ወንድማችን ከተሰማህ ተሰምቶኛል። በጣም ጌታ አብዝቶ ይባርክ። እና ምርጥ እሸቴነት እና ዳጊ በጣም ነው በጣም ወንድማችን ጋር ተመልሰህ መግባት ትችላለህ። ወንድማችን ጌታ አብዝቶ ይባርክ። ቅድም ልጆች እየጮሁ በደንብ ሀሳቤን ሰብስቤ ማውራት አልቻልኩም ነበር። በእርግጥ ረጅም ነገር ስላወራሁ ደግሜ አንድ ረጅም ሀሳብ መናገር አልፈልግም። መግባት የሚፈልግ ሰው ጋር ገብቶ መወያየት እንችላለን። ጆም ካለ ቤካዬ ስላለ እኔ በማልችል ጊዜ እንግዲህ ቤካዬ ቀድም በጀመረበት ድንቅ መንፈስ ይቀጥላል። ዋናው መታወቅ ያለበት ነገር አያጸድቅም የሚሉ ስራ አያጸድቅም የሚሉ ወንጌል አማኞች ስራው ላይ ግን አንደኛ ናቸው። ይሄ እንዲታወቅ እንፈልጋለን። መሆንም አለባቸው። መበለጥ አንፈልግም። እኔ ይቅርታ አልለውም ሲል ያኛው አካል እኔ ግን ይቅርታ አለዋለሁ ብለው ይበልጣሉ። በቃ ሰላም ላይ አንደኛ ተሰልፈን እናገኝ፣ ምህረት ላይ አንደኛ፣ ቸርነት ላይ አንደኛ፣ ከሌላ ወገኑ ላይ ሳንጠብቅ ማለት ነው። እንዲህ አይነት ፉክክር ነው የያዝነው እኛ። በቃ መስጠት ላይ አንደኛ ማለት ብዙ ላንሰጥ እኮ እንችላለን። ከኛ በላይ መስጠት የሚችሉ ሙስሊሞች ሀብታሞች ሊኖሩ ይችላሉ። ግን አንደኛ ፈቃደኝነት ላይ መታዘዝ ላይ አንደኛ። ለምን ስትለን ለመጽደቅ ስትለን አይ አይደለም፣ ይሄ የክርስቶስ ህይወት ነበር፣ ይሄ የሐዋርያቶች ህይወት ነበረ።